አገርሽ የት ነው? አሜሪካ ነው። አሜሪካ ነው። ወይ ምንኛ ነው የምትችይው? ምንኛ? ኦሮሚያ ኦሮሚያ ተላክ ኦሮሚያ ነው። ሰምታለሽ? ችግር የለም ሰማል። ማንም ሰማል በአማርኛ። ሰላም እንዴት ናችሁ የቻናሌ ቤተሰቦች? አካም ጅርቱ በጋነጋን ዱፍተን ብያለሁ። ዛሬ የምናወራው ደግሞ ስለመቻልና ስላለመቻል ነው። በምን ዙሪያ? በቋንቋ ዙሪያ ማለት ነው። ይህን ቪዲዮ እስከ መጨረሻው ካያችሁ በጣም ከበቂ በላይ ነው ለኮሙኒኬሽን ማለት ነው። ዛሬ ጥያቄም አለ። መልሱን ማግኘት ምናምን አይደለም፣ መሞከር ብቻ ነው። እናንተ ኮመንት ስር እየገባችሁ መሞከር ነው። እኔ በአማርኛ ሰጣችኋለሁ፣ እናንተ በአፋን ኦሮሞ ትሞክራላችሁ ማለት ነው። ሰብስክራይብ አድርጋችኋል። ሰብስክራይብ ጎተኒቱ ላይክ ሰብስክራይብ ጎዳ እቲያፉፉ። ዛሬ ቡም ነው የምናደርገው። በጣም አሪፍ ነገሮች ታገኛላችሁ። የመጀመሪያው አረፍተ ነገር አፋን ኦሮሞ ስርቲን እንዱበዳ። አፋን ኦሮሞ ስርቲን እንዱበዳ። ኦሮምኛ በደንብ እናገራለሁ ማለት ነው። ስርቲ ማለት በትክክል ወይ በደንብ ማለት ነው። ለቋንቋ ሲሆን በደንብ እንላለን፣ በሌላ አገባብ ሲሆን ደግሞ በትክክል ማለትም እንችላለን ማለት ነው። ስለዚህ እናንተ ከፈለጋችሁ አማሪፋ ስርቲን እንዱበዳ ካላችሁ ደግሞ አማርኛ በደንብ እናገራለሁ ማለት ነው። አማሪፋ ኦሮሚፋ ስንል ምን ማለታችን ነው? ኛ የሚለውን የሚወክልልን ነው። አማርኛ፣ ኦሮሚኛ፣ ትግርኛ የሚለውን ወደ ኦሮምኛ ስናመጣው ኦሮሚፋ፣ አማሪፋ፣ ትግሪፋ በሚል መተርጎም እንችላለን ማለት ነው። አንዳንድ ጊዜ ምን ትጠየቃላችሁ? አፋን ኦሮሞ እንደንዴሳ ልትባሉ ትችላላችሁ። አፋን ኦሮሞ እንደንዴሳ ማለት ኦሮምኛ ትችላለህ ማለት ነው። ኦሮምኛ ትችላለህ ወይም ኦሮምኛ ትችያለሽ ማለት ይሆናል። አፋን ኦሮሞ ብላችሁ በዚያው አፋን ኦሮሞ ቁልቁሌሴን ዱበዳ። ቁልቁሌሴን ዱበዳ ማለት ጥርት አድርጌ እናገራለሁ ማለት ነው። አፋን ኦሮሞ ኤየን ቁልቁሌሴን ዱበዳ፣ አዎ ጥርት አድርጌ እናገራለሁ ማለት ትችላላችሁ። ካልቻላችሁስ? አፋን ኦሮሞ እንደንደው። ሲምፕል አፋን ኦሮሞ እንደንደው፣ ኦሮምኛ አልችልም ማለት ነው። ኦሮምኛ አልችልም ይፈልጋችሁ አማርኛ አድርጉት። አማሪፋ እንደንደው ካላችሁ ደግሞ አማርኛ አልችልም። አፋን ኦሮሞ ጢቆ ጢቆን እንደንዳ። አፋን ኦሮሞ ጢቆ ጢቆን እንደንዳ። አፋን ኦሮሞ ትንሽ ትንሽ ይችላለሁ። ጢቆ ጢቆ ማለት ትንሽ ትንሽ ማለት ነው። እስኪ እነዚህ ልዩነት አሁን ለዩልኝ። ትንሽ ትንሽ ይችላለሁና ትንሽ ትንሽ ነው የምችለው። ሴንቴንሶታ ለማን ከነ ግዱ ዝሩ ማለት ትንሽ ትንሽ ይችላለሁ፣ ትንሽ ትንሽ ነው የምችለው። ትንሽ ትንሽ ይችላለሁ ማለት ረኮን ቀቡ ነያላ ይችላል። ረኮን ቀቡ ነያላ ችግር የለውም እሞክራለሁ። ነገር ግን ትንሽ ትንሽ ነው የምችለው ስትሉ ደግሞ ዋምባያ ከነራይኔ ነጅ ይችላል። ብዙ ነገር ከኔ እንዳትጠብቁ፣ ትንሽ ትንሽ ነው የምችለው፣ እኔ ብዙ አልችልም እንደማለት ነው። አይ ትንሽ ትንሽ ይችላሉ፣ ችግር የለው። ልዩነታቸው ይሄ ነው። አንዳንድ ጊዜ ደግሞ ሰዎች ሲያወሩ ለምሳሌ እናንተ በማትችሉት ወይም ደግሞ በሰከንድ ላንጉጃችሁ በሚያወሩበት ሰዓት ግራ ሊያጋባችሁ ይችላል። በተለይ ደግሞ ፈጠን የሚሉ ከሆነ ነሞተ ተኮ አሪፈችሳና ሰው ሚቲ ዋኒ ሳንጀደን ነማቲን ደጋሙ ከናፉ ማልጀቱኒ ለምሳሌ አማርኛ ከሆነ ፈኬኛ አማሪፋ ይወጣይ የምትለው አልገባኝም፣ አማርኛ አላውቅም ማለት ትችላላችሁ። የምትለው አልገባኝም፣ አማርኛ አላውቅም። ዋናቲ ጀቱና ፊንገሌ አማሪፋን ቤቁ ማለት ትችላላችሁ። ነገር ግን ብዙ ጊዜ አሁን አማርኛ ከሆነ የሚያስቸግራችሁ የምትለው አልገባኝም ወይም የምትየው አልገባኝም፣ አማርኛ አላውቅም ስትሉ አማርኛ እንደምታውቁ ያስታውቃል አይደል? ስለዚህ አላውቅም ከምትሉ ይልቅ የተሻለ የሚሆነው አማሪፋ በዳንደንደው ማለት ይቀላል። አማሪፋ በዳንደንደው የማለት አማርኛ በደንብ አላውቅም ማለት ነው። ምክንያቱም እንደዚህ ስትሉ ያው አውቃ አይደል እንደምትናገረው ወይም ደግሞ አውቀሽ አይደል እንደምትናገሪው ሊሉሽ ይችላሉ። ዋን ቤክቲቭ ሚቲ ካናሳ አጅርቶ ሲንጀቹ ደንደው ጀቹ ኩኖ አሳ አጅርታ ሚቲ ሲንጀቹ ደንደው ይሄው እያወራህ አይደለም፣ ይሄው እያወራሽ አይደለም ልትባሉ ትችላላችሁ። ከናፉ የተሻለ የሚሆነው በዳንደንደው ካንጀዱዳ አይችልም። ለምሳሌ አሁን እንደዚህ ማለት ምን ማለት ነው? አኔ አማሪፋ በዳም ቤኩ አፋን ኦሮሞን ቤክቱ ጀቹ ደንዴሱ። አኔ አማሪፋ በዳም ቤኩ አፋን ኦሮሞን ቤክቱ አንድ ሰው ረዴት ዴቢኤስ ኒቲያስ አጅራታናን ኢሲንሙ አማሪፋ ስርትን ቤክተን ይወጣይ ማልጀቹ ደንዴሱ አኔ አማሪፋ በዳም ቤኩ አፋን ኦሮሞን ቤክቱ የማለት ኦሮምኛ አትቺ ዮን ኢራተኤሞ ኦሮምኛ አትችልም ጀቹ ደንዴሱ ጀቹ። አንዳንድ ጊዜ ደግሞ ሰዎች በማትችሉት ቋንቋ ወይም በማይገባችሁ ቋንቋ ሲያወሩባችሁ ለምሳሌ የሚያወሩት በኦሮምኛ ከሆነ
ምን ማለት ትችላላችሁ? አፋን አማራቲን ዱበዱ በአማርኛ ተናገር ወይም በአማርኛ ተናገሪ ማለት ትችላላችሁ። ወይም ደግሞ እናንተ የምትችሉት ኦሮምኛ ከሆነ ከኔስም ቤክተን አፋን ኦሮሞ ዳታናን ማልጀቹ ደንዴሶ አፋን ኦሮሞቲን ዱበዱ አፋን ኦሮሞቲን ዱበዱ ስትሉ በኦሮምኛ ተናገር ወይም ደግሞ በኦሮምኛ ተናገሪ እያላችሁ ነው ማለት ነው። ተናገሪ ዱበርቲፍ ተናገር ኢራፍ ጀቹላ ሲኒ ገሌራ ናት ፈካታ። ዛሬ የምናያቸው በጣም አሪፍ ነገሮች ናቸው፣ እንዳታቋርጡ። አንዳንድ ጊዜ ደግሞ በጣም ስትቸገሩ ወይም ፖላይትሊ እንዲያነጋግሯችሁ ስትጠይቁ ማሎ አፋን ኦሮሞቲን ዱበቹ ደንዴሳ ማሎ አፋን ኦሮሞቲን ዱበቹ ደንዴሳ የማለት እባክህ በኦሮምኛ መናገር ትችላለህ ወይም ደግሞ እባክሽ በኦሮምኛ መናገር ትችያለሽ ማለት ነው። ወደዚያው ቀጥላችሁ አማሪፋ ዋናን እንደንደኝኔፊ አማርኛ ስለማልችል ነው። ማሎ አፋን ኦሮሞቲን ዱበቹ ደንዴሳ አማሪፋ ዋናን እንደንደኝኔፊ እባክህ በኦሮምኛ መናገር ትችላለህ አማርኛ ስለማልችል ነው ብላችሁ ማስረዳት ትችላላችሁ ማለት ነው። እንደዚህ ያላችሁም ደግሞ ፈኒ በሆነ መልኩ ፈታ ብላችሁ መናገር ትችላላችሁ። ቢሮ ሄዳችሁ ምናምን ከሰዎች ጋር ትንሽ የሚናገሩት ነገር ግልጽ ካልሆነላችሁ አፋን ኦሮሞ በረቻ እንጀራ ከናፍ ሱተ ጀዲነቲኒ ዮካንሞ ሱተ ጀዲ ዱበዱ ነሞታ ሪፈተኒፍ ጀቹል ሎቆኒ ሳኒስ ተኡ ደንዳአ ዋና ሪፈተኒፍስ ተኡ ደንዳአ ከናፉ ዋኒ ሳን ጀደን ኢስኒቲን ደጋሙ ታናን ማል ጀቹን ይደንዴሱ አፋን ኦሮሞ በረቻ እንጀራ ከናፍ ሱተ ጀዲነቲኒ ዮካንሞ ሱተ ጀዲ ዱበዱ ማለት ትችላላችሁ ማለት ነው። ይሄ ማለት ኦሮምኛ እየተማርኩ ነው፣ ቀስ ብለህ ተናገር ወይም ደግሞ ቀስ ብለህ ንገረኝ ማለት ነው። ወይም ቀስ ብለሽ አውሪ፣ ቀስ ብለሽ ተናገሪ ማለት ትችላላችሁ ማለት ነው። አንዳንድ ጊዜ ደግሞ የሚሉት ነገር ካልገባችሁ እንዲደግሙላችሁ ስትፈልጉስ ድገምልኝ ወይም ደግሞ ድገሚልኝ ይባላል። አፋን ኦሮሞን ኢረና ዴቢኢ ይባላል። ኢረና ዴቢኢ ማለት ድገምልኝ ማለት ነው። በጥያቄ መልክ ማድረግ ስትፈልጉ ደግሞ ፖላይትሊ እባክህ ልትደግምልኝ ትችላለህ ወይም እባክሽ ልትደግሚልኝ ትችላለሽ። ኢረናፍ ዴቢኡ ደንዴሳ ኢረናፍ ዴቢኡ ደንዴሳ። ኢራ ዴቢኡ ማለት ምን ማለት ነው? መድገም ማለት ነው። ኢራ ዴቢኡ መድገም። ለምሳሌ ቴሌቪዥን ላይ ቴሌቪዥን ጉባራ ማል ጀደኒ በሬሱ ኢራ ዴቢ ጀደኒ በሬሱ ኢራ ዴቢ ጀደኒ በሬሱ ምን ማለት ነው? ድጋሚ ማለት ነው። ድጋሚ ኢረዴቢ ይባላል። ድጋሚ ማለት ነው። ከናፉ ልትደግምልኝ ትችላለህ ሲሆን ኢረናፍ ዴቢኡ ደንዴሳ ይሆናል ማለት ነው። ድገምልኝ ሲሆን ደግሞ ኢረናፍ ዴቢኢ ትላላችሁ ወይም ድገምልኝ ማለት ነው። እስኪ ይሄን ቪዲዮ ስሙት። አሁን ምንኛ ነው የምትችይው? እሺ አሁን ደግሞ ሌላ ላሰማን። ሰምታለሽ? ችግር የለም ሰማል። ማንም ሰማል በአማርኛ። እስኪ እንቀጥላለን። ምንኛ ነው የምትችይው ወይም ምንኛ ነው የምትችለው? የምትችይው ዱበርቲፍ የምትችለው ኢራፍ ጀቹዳ። ምንኛ ነው የምትችይው ሲሆን ምንድነው? አፋን ማል ሂደንዴሳ ታ አፋን ማል ሂደንዴሳ አማ ቪዲዮ ከናረቲ አኩማ አርጊታን ምንኛ ነው የምትችይው ጀደሚቲ ማል ጀቹ ይሳቲ አፋን ማል ሂደንዴሳ ጀቹ ይሳቲ። ወይ ምንኛ ነው የምትችይው? ምንኛ ፈከኛፍ አፋን ተኮ ደገው ደንዴሰኒ ዱበቹ ሲረኪሳ ታናን ማል ጀቹ ደንዴሱ። አንድ ቋንቋ መስማት ትችላችሁ መናገር ግን የሚያስቸግራችሁ ከሆነ ምን ማለት ትችላላችሁ? እሰማለሁ ማለት ትችላላችሁ። እሰማለሁ። ለምሳሌ አማርኛ ትችላለህ? እሰማለሁ። አፋን ኦሮሞ ደንዴሳ ነንደጋ ትላላችሁ ማለት ነው። እሰማለሁ ማለት ምን ማለት ነው? ነንደጋ ሸንገሩ ማልጀቴ ሰምታለሽ? ችግር የለም ሰማል። ማንም ሰማል ሰምታለች ጀቴ ሰምታለች ሰምታለች ጀቹን ሞ ማልጀቹ እጌሴቲ ጀቹudha። እሰማለሁ ነን ደጋ ማለት ነው። እረዳለሁ ሲሆንስ ነን ሁበዳ። ዱበቹቱ ነረኪሳ። አሁን ትሰማላችሁ ትረዳላችሁ፣ ነገር ግን ማለሲን ረኪሱ ደንዳ ምን ሊያስቸግራችሁ ይችላል? መናገር ነው የሚያስቸግረኝ። መናገር ነው የሚያስቸግረኝ። ምን እችላለሁ? እሰማለሁ፣ እረዳለሁ፣ ነን ደጋ ነን ሁበዳ ገሩ ዱበቹቱ ነረኪሳ መናገር ነው የሚያስቸግረኝ ማለት ትችላላችሁ። እንደዚሁም ደግሞ ዴቢሱቱ ነረኪሳ ዴቢሱቱ ነረኪሳ ምን ማለት ነው? መመለስ ነው የሚያስቸግረኝ። አንዳንድ ጊዜ ሰው የሚለውን ትሰማላችሁ ትረዳላችሁ፣ ነገር ግን መመለስ አትችሉም። ዋነ ሞታ ጀደን ደገው ደንዴሱ ዋነ ሞታ ዱበተን ደገው ደንዴሱ ሁበቹስ ደንዴሱ ገሩ ዴቢሱ ሲረኪሱ ደንዳ ዴቢሱቱ ነረኪሳ ማለት ትችላላችሁ ማለት ነው። ወይም ደግሞ መረዳት እችላለሁ ግን
መናገር አልችልም ማለት ትችላላችሁ። መረዳት እችላለሁ ግን መናገር አልችልም። ሁበቹን እንደንደ አገሩ ዱበቹን ደንደው። ይሄ ማለት መረዳት እችላለሁ ግን መናገር አልችልም። ሁበቹን እንደንደ አገሩ ዱበቹ ሂንደንደው ማለት ትችላላችሁ ማለት ነው። ሁበቹ ማለት ምን ማለት ነው? መረዳት መገንዘብ ማለት ነው። ዱበቹ ማለት ደግሞ ያው መናገር ነው ማለት ነው። አሁን አንድ ረዘም ያለ አረፍተ ነገር ልስጣችሁ። ሂማዴ ራሴን ያጌን ነው። ይህንን ወደ አማርኛ ትቀይሩልኛላችሁ። ረዘም ያለ አረፍተ ነገር ነው። አማሪፋ ደንደው ጠቡ ኮቲን ሚደሜን ቤካ። አማሪፋ ደንደው ጠቡ ኮቲን ሚደሜን ቤካ ማልጀቹዳ። 3 ሰከንድ ልስጣችሁ ወይም ደግሞ ፖዝ አድርጉትና ጻፍ አድርጉ። ራሳችሁ ሞክሩ። ጨረሳችሁ? እንደዚህ ካላችሁ ትክክል ናችሁ። አማርኛ ባለመቻሌ ተጎድቼ አውቃለሁ። አማርኛ ባለመቻሌ ተጎድቼ አውቃለሁ። ደንደኡ ጠቡ ኮቲን ማለት ባለመቻሌ ማለት ነው። ደንደኡ ጠቡ አለመቻል። አሁን የምሰጣችሁ ቀለል ቀለል ያሉ ሐረጎች አሉ። እነዚያን በደንብ ማወቅ አለባችሁ። የዛሬውን ቪዲዮ ለየት የሚያደርገው እዚሁ ተምራችሁ እዚሁ ተፈትናችሁ ነው የምትወጡት። እናንተ በኦሮምኛ ያስጽፋላችሁ፣ እኔ በአማርኛ ነግራችኋለሁ ማለት ነው። የመጀመሪያው በደንብ መናገር መቻል። በደንብ መናገር መቻል። 3 ሰከንድ ሰጣችኋለሁ፣ ጻፍ አድርጉ። ስሪቲ ዱበቹ ደንደው ካላችሁ ትክክል ነው። ስሪቲ ዱበቹ ደንደው በደንብ መናገር መቻል ማለት ነው። ሁለተኛ አማርኛ መቻል ወይም ኦሮምኛ መቻል ወይም ትግርኛ መቻል። ለምሳሌ አማርኛ መቻል 3 ሰከንድ። አማሪፋ ደንደው አማሪፋ ደንደው ካላችሁ you are right። 3 ትንሽ ትንሽ መቻል ትንሽ ትንሽ መቻል። ጢቆ ጢቆ ደንደው ጢቆ ጢቆ ደንደው ካላችሁ ስሪዳ። 4 ትንሽ ትንሽ መረዳት ትንሽ ትንሽ መረዳት። ጢቆ ጢቆ ሁበቹ ጢቆ ጢቆ ሁበቹ ካላችሁ ትክክል ናችሁ። 5 ኦሮምኛ አለመቻል ኦሮምኛ አለመቻል። አፋን ኦሮሞ ደንደኡ ጠቡ አፋን ኦሮሞ ደንደኡ ጠቡ ደንደኡ ጠቡ አለመቻል። እዚህ ጋር አለ ብለን ስንጀምር በአፋን ኦሮሞ ደግሞ ቃሉን ታስገቡና ጠቡ ትላላችሁ ማለት ነው። ለምሳሌ መሄድ አለመቻል መሄድ አለመቻል። ዴሙ ደንደኡ ጠቡ መብላት አለመቻል። ኛቹ ደንደኡ ጠቡ። እንደዚህ ያላችሁ ተጠቀማላችሁ ማለት ነው። 6 ምንም አለመቻል 3 ሰከንድ። ምንም አለመቻል። ሆማ ደንደኡ ጠቡ ሆማ ደንደኡ ጠቡ ካላችሁ ትክክል ናችሁ። 7 ምንም አለማወቅ ምንም አለማወቅ። ሆማ ቤኩ ጠቡ ሆማ ቤኩ ጠቡ ማለት ምንም አለማወቅ ማለት ነው። ኖዊንግ ነቲንግ አት ኦል ማለት ነው። ምንም አለማወቅ ማለት ነው። ምንም አለመቻል ሲሆንስ? ምንም አለመቻል ሆማ ደንደኡ ጠቡ ሆማ ደንደኡ ጠቡ። ሆማ ማለት ምንም ማለት ነው። ሆማም ቤኩ ማለት ምንም አላቅም ማለት ነው። ስለዚህ ሆማ ደንደኡ ጠቡ ማለት ምንም አለመቻል ማለት ነው። ቴንክ ዩ ቬሪ ማች። እጠይቃችኋለሁ ያልኳችሁን ጥያቄ አሁን ልጠይቃችሁ። እናንተ በኮመንት ስር መጻፋችሁን እንዳትረሱ። አለማወቅ ኃጢአት አይደለም፣ አለማወቅ ኃጢአት አይደለም የሚለውን በኮመንት ስር የመሰላችሁን በአፋን ኦሮሞ ጻፉልኝ። እስከዚህ ሰዓት ድረስ ስትከታተሉኝ ስለነበረ በጣም አመሰግናለሁ። አማ ደቂቃ ከናት ዋን ወርዶፋ ቱርተኒፍ ባዬ ሲንገለት ይፈዳ ላይክ ሰብስክራይብ ጎኔታናን ላይክ ሰብስክራይብ ዮሲኔ ደንዳሚሙ ሸርጎዳ ገለቶማ